ጤና ይስጥልኝ። አበይት የሆኑ ወቅታዊ የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። አብራችሁኝ እንድትቆዩ ግብዣዬን አቀርባለሁ። በዚህ በአበይት መረጃዎቻችን በኢራንና በአሜሪካ ጉዳይ ላይ ትኩረት እናደርጋለን። አብረን እንቆይ። በመጀመሪያም የኳታር አስታራቂዎች አርብ ዕለት ማለትም ባሳለፍነው አርብ በቴሄራን ውይይት ማካሄዳቸው ተሰምቷል። በሳምንቱ መጀመሪያ ላይ 3 የኳታርና የሳውዲ የንግድ ጫኝ መርከቦች ጥቃት የተፈጸመባቸው ሲሆን ይህም አሜሪካ የኢራን ይዞታዎችን እንድትመታ፣ ኢራንም በበኩሏ በባህረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ በሚፈጸሙ ጥቃቶች ምላሽ እንድትሰጥ አድርጓታል። መርከቦቹ ከተመቱ በኋላ አሜሪካ ማክሰኞ ዕለት ማለትም ባለፈው ማክሰኞ የኢራን ድፍድፍ ነዳጅ ሽያጭን የሚፈቅደውን ፍቃድ የሰረዘች ሲሆን አራክቺም ዩናይትድ ስቴትስን የተኩስ አቁም ስምምነቱን በመጣስ ከሰዋል። አራክቺ በኤክስ ገጻቸው ወይም በትዊተር ገጻቸው ላይ ሊኖር የሚችለው የጋራ ተገዥነት ብቻ ነው ሲሉ ጽፈዋል። ኢራን በመርከቦቹ ላይ ለተፈጸሙት ጥቃቶች ኃላፊነቱን ባትወስድም ተንታኞች እንደሚሉት ቴሄራን እንዲህ ያሉ እርምጃዎችን በድርድር ላይ ወይም ብልጫ ተሰሚነት ለማግኘት ትጠቀምባቸዋለች። ከፍተኛ የአሜሪካ ባለስልጣናት አርብ ዕለት ለጋዜጠኞች እንደገለጹት ኢራን በቅርቡ በሆርሙዝ ወሽመጥ የትራንስፖርት መስመር ላይ የተፈጸሙት ጥቃቶች ከስርዓታቸው በስህተት በወጣ አካል የተፈጸሙ መሆናቸውን ለአሜሪካ ባለስልጣናት ያሳወቀች ሲሆን ይህም አስተያየትም ውጥረቱን ለማረጋጋት የታለመ ይመስላል። ይሄ ድንገተኛ ግጭቱን ለማስቆም ያለመውን ጊዜያዊ ስምምነት የወደፊት ዕጣ ፈንታ ላይ ተጨማሪ ጥርጣሬ የፈጠረ ሲሆን የነዳጅ ዋጋንም ከፍ አድርጎታል። ይህ ጉዳይ ደግሞ ከኖቬምበር ወይም ከህዳር የኮንግረስ ምርጫ በፊት ለትራምፕ ፖለቲካዊ ስሜት ቀስቃሽ ጉዳይ መሆኑ ነው የተሰማው። ትራምፕ ታዲያ ባሳለፍነው አርብ ትሩዝ ሶሻል ሚዲያቸው ላይ ባሰፈሩት ጽሑፍ የኢራን እስላማዊ ሪፐብሊክ ንግግሮችን እንድትቀጥል ጠይቃናለች፣ እኛም በዚህ ተስማምተናል፣ ነገር ግን ዩናይትድ ስቴትስ የተኩስ አቁም ማክተሙን ያለምንም ጥርጥር በግልጽ አስታውቃታለች ብለዋል። ይህም በእንዲህ እንዳለ አሜሪካ በሆርሙዝ የባህር ወሽመጥ ላይ ነፃ የትራንዚት መብት እንዲሰጣት ኢራንን እየጠየቀች መሆኗ ተሰምቶ ነበር። ንግግሮችም በወሽመጡ ላይ ትኩረት ማድረጋቸው ተሰምቷል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ እና የኦማኑ አቻቸው ቅዳሜ ዕለት ማለትም ባሳለፍነው ቅዳሜ በሆርሙዝ የባህር ወሽመጥ ላይ መርከቦች በሰላም ማለፍ ስለሚችሉበት ሁኔታ የተወያዩ ሲሆን ዋሽንግተንም ወሽመጡ ነፃና አስተማማኝ የመጓጓዣ መስመር እንደሚሆን ይፋዊ ቃል ኪዳን እንዲገባላት ትፈልጋለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አርብ ዕለት እንደተናገሩት በዚህ ሳምንት ግጭቶች ቢባባሱም አሜሪካና ኢራን ንግግሮቻቸውን ለመቀጠል የተስማሙ ሲሆን በሁለቱም ሀገራት መካከል የነበረው የተኩስ አቁም ስምምነት ማክተሙንም አውጀዋል። ይሁን እንጂ አርብና ቅዳሜ ቀናት ምንም አይነት ጥቃት አልተመዘገበም። አንድ ከፍተኛ የኢራን ምንጭ ለሮይተርስ እንደገለጹት አራክቺ በኦማን በሚገኙበት ወቅት አስታራቂዎች ለቅዳሜ ዕለት ለማደራጀት በሞከሩት የስልክ ጥሪ ላይ ኢራን፣ አሜሪካ፣ ኳታርና ፓኪስታን ለመደራደር መስማማታቸውን ገልጸዋል። ጥረቶቹ ስኬታማ መሆን አለመሆናቸው ወዲያውኑ ግልጽ ባይሆንም በአራክቺ የተሰጠው መግለጫ እንዳመለከተው እሳቸውና የኦማኑ የውጭ ጉዳይ ሚኒስትር ሰይድ በድር አልቡሰይዲ በተኩስ አቁም ስምምነቱ መሰረት በሆርሙዝ የባህር ወሽመጥ በኩል መርከቦች በሰላም የሚያልፉበት ተስማሚ አሰራር ላይ ሀሳብ ተለዋውጠዋል። አሜሪካና እስራኤል በየካቲት 28 በኢራን ላይ የአየር ድብደባ ካደረጉ ወዲህ ኦማን በባህረ ሰላጤው አካባቢ አለመረጋጋት የፈጠረውንና በዓለም ዙሪያ የዋጋ ንረት ያስከተለውን ጦርነት ለማስቆም በሽምግልና እያገዘች እንደምትገኝ ተገልጿል። ከጦርነቱ በፊት ከዓለም የነዳጅ አቅርቦት ውስጥ 1/5 ያህሉ በሆርሙዝ የባህር ወሽመጥ በኩል ያልፍ የነበረ ሲሆን ኢራን በውሃው መስመር ላይ የጣለችውን ውጤታማ እገዳ የኢነርጂ ዋጋ እንዲንር በማድረግ ለዓለም አቀፍ የዋጋ ግሽበት መባባስ ምክንያት ሆኗል። ከፍተኛው የአሜሪካ ባለስልጣናት ባሳለፍነው አርብ ለጋዜጠኞች እንደገለጹት ዩናይትድ ስቴትስ ኢራን በወሽመጡ ላይ በባህር መርከቦች ላይ የምታደርገውን ጥቃት እንደምታቆምና ሁሉም የመርከብ መስመሮች ያለምንም የጉምሩክ ክፍያ ወይም ቀረጥ ክፍት እንደሚሆኑ በይፋ እንድታስታውቅ እየጠየቀች ነው። ሲኤንኤን ቅዳሜ ዕለት እንደዘገበው ታዲያ ኦማን ለወሽመጡ ረቂቅ የውሳኔ ሐሳብ ያቀረበች ሲሆን ይህም በኦማን ግዛት ውሃ በኩል
በሚገኘው ደቡባዊ ኮሪደር ወይም መስመር በኩል ነፃ የባህር ላይ ጉዞን ይፈቅዳል። እንደ CNN ዘገባ ከሆነ በኢራን የግዛት ውሃ ውስጥ በሚገኘው ሰሜናዊ ኮሪደር በኩል የሚያልፉ መርከቦች ከኢራን ቅድመ ፍቃድ ማግኘት ያለባቸው ቢሆንም ምንም አይነት ቀረጥ ግን እንደማይጣልባቸው ሲነገር ቆይቷል። ታዲያ ይህ በእንዲህ እንዳለ ነው እንግዲህ አሜሪካ በድጋሚ ኢራን ላይ ጥቃት የሰነዘረችው። ኢራንም ታዲያ የአሜሪካን የጦር ሰፈሮችን ኢላማ ማድረጓም ታውቋል። U.S. jets roared into the night to attack Iran, what Central Command describes as retaliation for Iran hitting another commercial ship in the Strait of Hormuz. U.S. forces struck about 140 military sites in Iran using precision munitions. CENTCOM says Iranian missile and drone sites, ammunition storage facilities, and coastal surveillance locations were among the targets. This is the third round of U.S. strikes in the past week, hitting over 300 targets. They want to make a deal, but they don't know how to make a deal, and then they go around shooting ships at night. I don't like that. Iran's foreign minister met with his counterpart in Oman yesterday about the Strait of Hormuz. The U.S. had demanded Iran publicly state the waterway is open without tolls, and its attacks on ships are over. Instead, there was another Iranian strike on a Cyprus-flagged container ship. Defense Secretary Pete Hegseth wrote on social media, quote, "Iran made a poor choice. Now they pay." አሜሪካ ቅዳሜ ዕለት ሌሊቱን ማለትም ለእሁድ አጥቢያ በኢራን ላይ ሶስተኛ ዙር ጥቃት ስትፈጽም ቴህራን በምላሹ በቀጠናው የሚገኙ የአሜሪካ የጦር ሰፈሮችን ኢላማ ማድረጓን አስታውቃለች። የአሜሪካ ጦር ማዕከላዊ እዝ ወይም ሴንትኮም ኢራን በሆርሙዝ ሰርጥ ላይ በማለፍ ላይ በነበረው የቆጵሮስ የዕቃ ጫኝ መርከብ ላይ ጥቃት ፈጽማለች ሲል ወንጅሏል። ማዕከላዊ እዙ ባወጣው መግለጫ በጥቃቱ የመርከቧ አካል መቃጠሉንና የመርከቧ ሲቪል ሰራተኛ መሰወሩን ጠቅሶ በዚህም ጉዞውን መቀጠል እንዳልቻለች አመላክቷል። የአሜሪካ ጦር ጥቃቱን ተከትሎ በወሰደው ሶስተኛ ዙር ወታደራዊ እርምጃ ታዲያ የኢራን የሚሳኤል የባህር ኃይልና የድሮን ጣቢያዎችን ጨምሮ 140 የሚያክሉ ኢላማዎችን መምታቱን አስታውቋል። ኢራን ታዲያ በምላሹ የኳታር የኤል ኦዴይድ የአየር ኃይል ጣቢያን ጨምሮ በባህሬን፣ ኩዌትና ጆርዳን በሚገኙ የአሜሪካ የጦር ሰፈሮች ላይ የአጸፋ ጥቃት መፈጸሟን አስታውቃለች። Iran has carried out strikes on Gulf countries. Qatar, the United Arab Emirates and Bahrain say they intercepted missiles and drones. Iran's Revolutionary Guard says it also carried out strikes on Jordan and Oman. The statement put out by the Interior Ministry here, and they say that three people, including a child, they have been injured after debris from interception operations fell during the Iranian attacks. They're being treated at the hospital, and this is the only update that we're getting from officials there. Just a quick reminder of the events, how unfolded this morning. We received the text message emergency alerts across the country urging people to stay indoors. Not long after that, we heard loud explosions in the sky, and then from the position where we're standing here, we saw a long trail of smoke that's spreading across the sky, and also what we understand, and also we're getting this confirmation from officials here that it was interception missile that was targeting a projectile coming from Iran. So this is the latest update that we're getting from the Interior Ministry here, and they also urge public to rely only on official information because there are a lot of rumors spreading online, and also saying that unverified images and videos have been circulating online, but they fully get their sources from official channels here, and they're also urging that everyone should be on high alert as the situation continues to be monitored across the country. የኢራን አብዮታዊ ዘብ ዛሬ ንጋት ላይ በጆርዳን በሚገኝ የአሜሪካ የጦር ሰፈር ወታደራዊ ማዘዣ ጣቢያ ላይ እና ሌሎችም ላይ የድሮን ማከማቻ ጨምሮ ቁልፍ ኢላማዎችን መምታቱንም ነው የገለጸው። በዚህ ጉዳይ ላይ ታዲያ እንደዚህ ሲል ነው ያወጀው። ለሁሉም ጎረቤት ሀገራት ለትዕግስት የተሰጠው ጊዜ አብቅቷል። ኢራን አሁን ከአሜሪካ ጽዮናዊ ጠላት ጋር ግንኙነት ያላቸው መሰረተ ልማቶች የተባበሩት አረብ ኤሚሬትስን፣ ሳውዲ አረቢያን፣ ኩዌትን፣ ባህሬንን፣ ጆርዳንን፣ ኳታርና ሁሉም አጋሮቻቸውን ኢላማ ታደርጋለች። እነዚህ ጥቃቶች አሜሪካና አጋሮቿን ለሚቀጥሉት ዓመታት ከቀጠናው የነዳጅና የጋዝ አቅርቦት የሚያሳጡ እጅግ አስከፊ ጥቃቶች ይሆናሉ። ማስጠንቀቂያ ተሰጥቷቸዋል። ምንም አይነት ሰበብ አልቀረም። ጥቃት እንሰነዝራለን። زکل شمگیا لوزونه خم ایران همه پوئرت همشولا شل کبلان ای حتا سیاسوایی تا گنرالیم و انا شی حد سوا شلاخم و هنهاگا همه دینیت ها پولیتیکاییم و روش ای همم شالا
כולם רק משתמשים בכם כמגן אנושי. اسپیرالات هشتیکاشنوتس را هیتوت سر شل اولیگارخیا پیننسیت یتسران نشک کلی تیکشورت و ایتوناییم شخوت به او به مخ خم کدی ስምምነቱን በመጣስ ታዲያ እርስ በርስ እየተወነጃጀሉ የሚገኙት አሜሪካና ኢራን ለሚቃጣባቸው ጥቃት የአጸፋ እርምጃዎችን እንደሚወስዱ ማስጠንቀቂያ መስጠታቸውን ተከትሎ በቀጠናው ያለው ውጥረት ተባብሶ መቀጠሉን አልጀዚራ ዘግቧል። ከዚህ ጉዳይ ጋር በተያያዘ ኢራን ባለፈው የከፍተኛ መሪዋን ግድያ ለመበቀል መዛቷ ተነግሯል። አዲሱ የኢራን ከፍተኛ መሪ አያቶላ ሞጅታባ ኻሜኒ ቅዳሜ ዕለት ባወጡት የጽሑፍ መግለጫ በየካቲት 28 የተገደሉትን የቀድሞ መሪና አባታቸውን ሞት ለመበቀል ዝተዋል። አዲሱ መሪ ባልተገኙበት ያለፈው የሐሙስ ዕለት የተካሄደውን የቀድሞ መሪ አያቶላ አሊ ኻሜኒ የቀብር ስነስርዓት ምክንያት በማድረግ ባወጣው መግለጫ በኢራን ላይ ምንም ቢፈጠር በቀሉ መፈጸሙ እንደማይቀር ገልጸዋል። ሞጅታባ ኻሜኒ ካላግባብ የንጹሃንን ሕይወት የቀጠፉ ወንጀለኛና ክብር የለሽ ነፍሰ ገዳዮችን ለመበቀል ቃል እንገባለን በማለትም ተናግረዋል። Hundreds of mourners dressed in black hold a giant red flag that reads, "We will kill Trump." Another group of women hold up puzzle pieces that read, "Killing you is not enough. For us, we want to uproot demons." New Iranian plot to assassinate Trump. According to the Wall Street Journal, with new reporting this hour, Israel shared new intelligence with the U.S. They want to take out the U.S. leader, me. I'm on every list. I'm number one on the kill list for Iran. መግለጫው የተሰዉትን መሪና የሁሉንም ሰማዕታት ደም ለመበቀል ቃል እንገባለን ብሏል። ትራምፕ አርብ ዕለት ባወጡት ጽሑፍ ቴህራን እሳቸውን ለመግደል ከሞከረች የአሜሪካ ወታደራዊ ኃይል በሺዎች የሚቆጠሩ ሚሳኤሎችን በኢራን ላይ ለመተኮስ ዝግጁ እንዲሆን ትዕዛዝ መስጠታቸውን ገልጸው ነበር። ዎል ስትሪት ጆርናል እና ሌሎች የአሜሪካ መገናኛ ብዙሃን በዚህ ሳምንት እንደዘገቡት እስራኤል ኢራን በቅርቡ ትራምፕን ለመግደል እቅድ አውጥታ እንደነበር የሚያሳይ መረጃ ለዋሽንግተን አጋርታለች። ይህም በአሜሪካና በእስላማዊቷ ሪፐብሊክ መካከል ያለውን ውጥረት በድጋሚ ቀስቅሶታል። የቀረበው የደህንነት መረጃ በ2020 የኢስላሚክ አብዮታዊ ዘብ ጀነራል ቃሲም ሱሌይማን በአሜሪካ ጥቃት መገደሉን ተከትሎ ኢራን በትራምፕ ላይ በተደጋጋሚ እንደምትበቀል ከዛተችው የቆየ ዛቻ አንጻር ሲታይ ሁኔታውን ወደ ከፍተኛ ደረጃ ያሸጋግረዋል ተብሏል። በቅርቡ በተካሄደው የኔቶ ጉባኤ ላይ በነበሩበት ወቅት ፕሬዚደንት ትራምፕ ኢራን እሳቸውን ለመግደል ምን ያህል አጥብቃ እንደምትፈልግ በድጋሚ በመግለጽ በግድያ ዝርዝሩ ላይ አንደኛ ነኝ ብለዋል። I'm number one on the kill list for Iran. They're lovely people. I'm number one. So I don't know. I can't tell you that, but I don't really care because I'm doing my job and I'm doing it, I hope, better than anybody's ever done it because we have a country that's hot and really, really successful. But I mention it only because it's on the list. I mean, it came out. There was another list came out yesterday, and I'm number one on. I like being number one on TikTok better, but I'm number one on the list for killing. በሐሙስ ዕለቱ የቀብር ስነ ስርዓት ላይ ማለትም ባሳለፍነው ሐሙስ ላይ በኢራን በነበረው የቀብር ስነ ስርዓት ላይ እጅግ በጣም ብዙ ቁጥር ያለው የሐዘንተኛ ህዝብ አደባባዩ ሞልቶት የነበረ ሲሆን አንዳንዶቹም ትራምፕን እንገድላለን የሚሉ መፈክሮችን ይዘው ነበር። ቴህራንና ዋሽንግተን በሁሉም ግንባሮች ላይ የሚደረጉ ውጊያዎች በአስቸኳይ እንዲቆሙ አሜሪካ በቴህራን ላይ የጣለችውን የባህር ላይ እገዳ እንዲነሳና የሆርሙዝ ሰርጥ በድጋሚ እንዲከፈት የሚያስችል ስምምነት ተፈራርመው ነበር። ይሁን እንጂ በሆርሙዝ ሰርጥ በኩል በሚያልፉ የንግድ መርከቦች ላይ ጥቃት በመሰንዘሩ ምክንያት በሁለቱ ወገኖች መካከል ተቀዛቅዞ የነበረው ውጊያ በድጋሚ እየተባባሰ መምጣቱ ይታወቃል። በቱርክ በተካሄደው የሰሜን አትላንቲክ ጦር ቃል ኪዳን ወይም ኔቶ ስብሰባ ላይ የተገኙት ታዲያ ፕሬዚዳንት ትራምፕ ከኢራን ጋር የተደረገው የተኩስ አቁም ስምምነት ማብቃቱን መግለጻቸውም የሚታወስ ነው። ይዘንላችሁ የቀረብነው መረጃ ይሄንን ይመስል ነበረ። አበይት የሆኑ አዳዲስ መረጃዎችንም በድጋሚ በሚቀጥለው ጊዜ ይዤላችሁ ቀርባለሁ። ይህ ሰሞነኛ ነው።